ብቀኝ እኔ እዚህ ቁጭ ብዬ ይህን ሁሉ የማየት አቅም የለኝም። ንገረኛ አሉ። እወዳታለሁ። በጣም ነው የምወዳት። በጣም አንቺ ምን ልትይኝ እንደነበር በይንገሪኝ። በያውሪኛ እንዴት አድርገሽ ነው ልታግዥኝ የምትችው? ኤልሹ እየጠበኩሽ ነው። በዚህ ሰዓት ይህን መናገር ይኖርብኝ አይኖርብኝ አላውቅም። እዚህ ቤት ይህን ያህል ጊዜ ቆየሁት እሷ ስላለች ነው። ታውቂያለሽ፣ ሳያት ደስ የሚል ነገር ነው የምታይ። አውቃለሁ በጣም ከባድ ነው። አዱ ዝም በል ይበቃል። አስጠበቀኝ እኮ ቤት ኑኑ በስተመጨረሻም እንግዲህ ቤቱን ትታ ወጥታለች ማለት ነው። ምክንያቱም ስቃዩ እጅግ በጣም እየበዛባት ነበረ። ስለታመመችው ስለ ህመሟ ጉዳይ ከማንም ጋር እኩል መሆን አትችም፣ አንቺ የበታች ነሽ እያሉ ደጋግሞ ሲሏት ነበር እናትና ልጅ ማለት ነው። ኑኑሻና እንዲሁም ደግሞ ወይዘሮ ሄለን ሲያስጠነቅቋት ነበረ ማለት ነው። እንግዲህ ኑኑም ይህን ነገር ችላ መቀመጥ አልቻለችም። አሁን ላይ ወጥታ ሄዳለች። በባለፈው እንግዲህ ራሷን ለመጉዳት እጇን ቆርጠው ነበረ። ግን ደግሞ አሁን ላይ ጭራሽ ከዚህ ቤት ምንጥቅ ብዬ መውጣት አለብኝ እኔ አልቻልኩም በማለት እንግዲህ ለእናቷም ለወንድሟም እንዲሁም ደግሞ ለመሲ ለእህቷም ደብዳቤ ከጻፈች በኋላ እኔ እንግዲህ ሂጃለሁኝ እናንተ ሰላም ሆኑ እያለች እንግዲህ ስትናገር ነበረ። ለእናቷ ማድረግ የቻለችበት ወይንም ደግሞ ለማድረግ የፈለገችው ነገር ሳይሳካ እኔ እንደዚህ መሆን አልነበረብኝም ነበር፣ ግን ደግሞ መሲና እንዲሁም ደግሞ መኩ ሀሳብሽን ያሳኩልሻል እናቴ በእርግጠኝነት በማለት ሎም ከቤት ወጥቶ ነበር። በወቅቱ የሚያገኘው ሰው ስላለ ከቤት ወጥቶ ነበር። ግን ደግሞ በመጨረሻ ኑኑን ያያት ራሱ ይመስላል ከፈገግተው አንጻር ማለት ነው። መሲም ኑኑን ጠይቃት ነበር። ምንድን ነው የሆንሽው እህቴ? እጅሽንስ ልቆርጭበት የቻልሽበት ምክንያት ምንድን ነው? ለምንድን ነው የማትነግሪኝ? ወይዘሮ ሄለን እያለችሽ ነገር አለ ወይ? እያስፈራራችሽ ነገር አለ ወይ? ምንድን ነው ብላ ጠይቃት ነበረ። ግን ደግሞ አሁን ላይ መናገር አልችልም፣ ሌላ ጊዜ እነግርሻለሁ፣ እባክሽን ተይኝ በማለት እንግዲህ እህቷም የጠየቀቻትም አልመለሰችላትም። ሌላው አዶኒና እንዲሁም ደግሞ ቤሎ እጅግ በጣም ሁለታቸው ይወዷታል፣ ያፈቅረዋታል። ስለዚህ አንዴ ከቤሎ ጋር አንዴ ከአዶኒ ጋር ማለት ነው እጅግ በጣም ለሷም ግራ እስከምትጋባ ድረስ እያደረገች ነበረ ማለት ነው። ምክንያቱም አዶኒ ሲያጽናናት በነበረ ሰዓት ቤሎ መጥቶ ነበረ። አዶኒ እያጽናናኝ ወይንም ደግሞ አዶኒ ጋር እያወራው እኮ ነው አንተ የመጣኸው በማለት እጅግ በጣም ተናዳበት ነበር እና ውጣልኝ ብላ ቤሎን አስወጥተው ነበረ። ግን ደግሞ ያው አዶኒም እንዲያጽናናት ይብን ራሱ አልፈቀደችለትም ማለት ነው። ምክንያቱም አሁን ላይ እሷ ከማንም መራቅ ትፈልጋለች፣ ከሁለታቸው ይብን መራቅ ትፈልጋለች። ያው የወይዘሮ ሄለን ጫና እንዲሁም ደግሞ የኑኑሻ ነው ማለት ነው። ምክንያቱም ያለባት ነገር ማንንም ሊያስጠጋ አይችልም። ስለዚህ ይህን ነገር አታድርጊ በማለት እንግዲህ ሲነግሯት ነበረ። እጅግ በጣም ኑኑ በሌለባት ነገር የውሸት አለብሽ በማለት እንግዲህ ስሜቷን በሙሉ እንደዚህ ጉድት አድርገዋታል። ተስፋ እንድታጣም አድርገዋል ማለት ነው። ከዚህ በፊት እንግዲህ ያው ቤሎ እንዲያገባ የፈቀደው አባቱ
ኑኑን ነበረ። ግን ደግሞ ወይዘሮ ሄለን ዋሽታ ሌላ ነገር ብላለች ማለት ነው። ቶማስ ከዚህ በፊት እንድታገባት የፈለጋት ሴት ልታጽናናህ የመጣችው ነች። ስለዚህ አንተ እንድታገባት ይፈልጋል። ስለዚህ የእሱን ሀሳብ ደግሞ አንተ ማሳካት አለብህ ብላ ወይዘሮ ሄለን ስትናገር ነበር። ግን ደግሞ ቤሎ አረ ስለዚህ ነገር አሁን ላይ ማውራት አልፈልግም፣ ደግሞ ፍላጎቴ አይደለም ብሏል። እሱ ደግሞ የሚወዳት የሚያፈቅራት እራሱ ማለት ነው ኑኑን ነው። ቶማስም በነገራችን ላይ ከኑኑ ጋር በጣም እንደሚዋደዱ እንደሚፋቀሩ ያውቃል። ከዚህ በፊት እንግዲህ ላይንዬ አናግራታለሁ፣ ምክንያቱም ልጄ ይመጣል፣ ስለዚህ የእናቱን ቃል መፈጸም አለብኝ፣ ይህ ንብረት እንደምታዩ የእሱ ነው በማለት እንግዲህ ያው ኑኑን አጋብቶ ከኑኑ ጋር ደግሞ በጣም እንደሚዋደዱ አውቃለሁ፣ ሁለታቸው አንድ ይሆናሉ የሚል ሀሳብ ነበረ ማለት ነው። ግን ደግሞ ወይዘሮ ሄለን ይህማ ሊሆን አይችልም በፍጹም ብላ ማለት ነው ያው እንድታገበው ስላልፈቀደች ነው የሌለባትን በሽታ ይብን አለብሽ ብላ እንደዚህ የምታሰቃያት ማለት ነው። እና ከዚህ ሁሉ ስቃይ እኔ ከዚህ ቤት ብወጣ ይሻለኛል ብላ እንግዲህ ኑኑም ወጥታለች ማለት ነው። ግን ደግሞ አሁን ላይ መሲ እጅግ በጣም የተጨናነቀችበት ጉዳይ አለ። ምክንያቱም ለቶማስ ባልነገርኩት ምን አለ ቴክስት ባላደረግኩት በእኔ ምክንያት እኮ ነው ህይወቱን ያጣው እያለች እጅግ በጣም እየተበሳጨች ትገኛለች ማለት ነው። በነገራችን ላይ ቶማስ ሊኖር ይችላል፣ ምክንያቱም ከናሆም ጋር ይኖራል ብዬ አስባለሁ። ናሆም እስካሁን መጥቶ አያውቅም ማለት ነው ወደ ቤት። ግን ደግሞ ወይዘሮ ሄለንን እያስፈራራት ይገኛል በስልክ ማለት ነው። ምክንያቱም ቤቱን ለቀሽ የምትወጪው መቼ ነው? መውጣት አለብሽ፣ ያንቺ ቤት አይደለም እያለ ደግሞ ደጋግሞ እያስፈራራት ነው። ስለዚህ ቶማስም ከእሱ ጋር ይኖራል ብዬ አስባለሁ ማለት ነው። ምክንያቱም ብዙ ነገሮችን ይሰራሉ እንጂ ያው በፖሊስ ምክንያት እንግዲህ ህይወቱ አልፏል ተብለው እንደተነገራቸው ናቸው እንጂ እስካሁን ምንም ያዩት ነገር የለም ማለት ነው። ቶማስና እንዲሁም ደግሞ ናሆም በእርግጠኝነት ወይዘሮ ሄለንን ለመበቀል ያደረጉት ነገር ነው ብዬ ነው የማስበው። ወይዘሮ ሄለን እንግዲህ ቴዲ ጋር ደውላ መገናኘት አለብን፣ ማውራት ያለብን ጉዳይ አለ ብላ ደውላለት ነበር። እሱ ግን አሁን ላይ መገናኘት አንችልም ስራ አለብኝ ብሏታል ማለት ነው። እኔ እና ስለኮ አንተ መምጣት አለብህ ግዴታ ነው እያለችው ነበር። ግዴታ ደግሞ አይደለም ስራ አለብኝ፣ ስራዬን ስጨርስ እንገናኛለን ብሏታል። እንዴት እንደዚህ ይመልስልኛል ብላ እሷም እጅግ በጣም ስትናደድ ነበረ ማለት ነው። ሌላው አዶኒ ነው። አዶኒ እንግዲህ ኑኑን እንደሚወዷት ለኑኑሻ ነግሯታል ማለት ነው። በድፍረት እስከዛሬ ደብቋ ነበረ። አሁን ላይ ግን በጣም እንደሚወዳትና እዚህ ቤት የተቀመጠው ኑኑን ፈልጎ እንደሆነ እንግዲህ አስረድቷታል። በጣም ነበር የተናደደችው። ምክንያቱም እንዴት ሊሆን ይችላል? እንዴት እሷን ያፈቅራታል? ወንዶች ሁሉ ለምንድን ነው እሷን የሚመኛት? ወንድሜም በጣም ይወዳታል፣ እሱም በጣም ይወዳታል እያለች እጅግ በጣም ተናዳ እንዲሁም ደግሞ አዶኒን በጥፊ አጭለዋለች ማለት ነው። እና ኑኑ ለራሷ ስለምትፈልገው ነበር አዶኒን ማለት ነው እየተናደደችው። አዶኒ ደግሞ አሁን ላይ ኑኑ የኔ ነች፣ ቤሎ ያንተ ልትሆን አትችልም፣ በፍጹም ወንድሜ በዚህ እንኳን እንትን አልልም ብሏል ማለት ነው። ምክንያቱም ቤሎ ወንድም እናትም እንዲሁም ደግሞ አጎትም አለህ፣ እኔ ግን ማንም የለኝም፣ ብቸኛ ነኝ። ስለዚህ ኑኑ እንደምንም የኔ ነው የምትሆነው በማለት እንግዲህ አዶኒም እየፎከረ ይገኛል ማለት ነው። አሁን ላይ እንግዲህ ኑኑ ትታቸው ሄዳለች። ምን ሊፈጠር ይችላል የሚለውን እንግዲህ አብረን ሁላችንም የምንጠብቅ ይሆናል። ውድ የቻናሌ ተከታታዮቼ የቤተሰቦቼ ኑኑ ለአዶኒ ወይንስ ደግሞ ለቤሎ ብትሆን ይሻላል ብላችሁ ታሰባላችሁ ማለት ነው? እንደኔ ለአዶኒ ብትሆን እጅግ በጣም አሪፍ ነው የሚሆነው ማለት ነው። ምክንያቱም ያው ለቤሎ ከሆነች ስለማችል ማለት ነው። ምክንያቱም የማን ልጅ ስለሆነች የራሱ የቶም ልጅ ስለሆነች ማለት ነው። ኑኑ የቶም ልጅ ነች፣ ያው የወይዘሮ ሄለን ልጅ ነች። እንግዲህ እሷ ስለማታውቅ ነው እንጂ የወይዘሮ ሄለን ልጅ ነች ማለት ነው። ያ ማለት እንግዲህ ለቤሎ እህቱ ነች፣ ትክክለኛ እህቱ ልትሆን ነው ማለት ነው። ስለዚህ ለአዶኒ ብትሆን እጅግ በጣም አሪፍ ነው ብዬ አስባለሁ። ግን ይሄ እውነታ ደግሞ ይዘገያል እንጂ አንድ ቀን ይወጣል። ይሄን ነገር የሚያውቀው አንድና አንድ ቴዲ ነው ማለት ነው። ቴዲ ከስር ከመሰረቱ ወይዘሮ ሄለን ስለሚያውቅ ማለት ነው ይህን ሁሉ ነገር ያውቃል። ይህም እውነታው አንድ ቀን የሚወጣ ይሆናል ማለት ነው። ቴዲና መሲም በእርግጠኝነት ይስማማሉ፣ ይቅርታም ታደርግለታለች። አብረውም የወይዘሮ ሄለንን ለማጥቃት
አብረው ይሰራሉ ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።